አሁን በእግሯ ላይ ወደቅ። ቁጭ በይ አንቺ ና ቀጥ ብሎ ወደቅ እግሯ። አትሳቅ። ምን ያስቀው ብዙ ማይገማታ ተለማለ በቃ አዲስ አበባ ዞር በልኝ። እሷን በላትና እኔን አይደለም ብዙ ማታውቂው ነገር አለ እኮ ችግር እሷ ምንም የእሷን ጸባይ አውቃለሁ ማለት የእሷን ጸባይ አውቃለሁ። ቶሎ በል ወይ ግሬተር ትወድቃለህ ወይ ከኔ ጋር መለያየት ከፈለክ አሁን በእናትህ ፊት ነው። ኧረ መለያየት ይወድቃል። ቶሎ በል። እኔ የምታከብር የምትወድ ከሆነ እንደዚህ ማድረግ አለብህ። እሙሽዬ እውነት ለመናገር እንደ ዛሬ አኩርታኝ አታውቅም። ብዙ ጊዜ ብሩክ እሙሽን ይዘው ሲመጡ እንደዚህ ቪዲዮ ለመስራት አይመቸኝም እና ወይ ኮሚኒቲ ላይ ነው ፖስት ማድረገው። ዛሬ ግን በጣም ነው የሚገርመው። በጣም ነው ያደነኳት እሙሽዬን። ለምን ይህን ድራማ ካንስል ስላደረገችው። በጣም ብዙ ኦዲየንሶች ተናደው ነበረ። በጣም ብዙ ኦዲየንሶች ደብሯቸው ነበረ። የደበራቸው ደግሞ የ300,000 ሰፕራይዝን ሁላችንም እየጠበቅን ስለሆነ ሌላ ምንም አይደለም። ስራ እንደምትሰሩ ሁላችንም እናውቃለን። የኦንላይን ስራ ነው፣ የቢዝነስ ስራ እረፍት አይሰጥም። ግን በጣም የደከሙ እህቶች አሉ 300,000 ሀይሚ ለመግባት። ብሩክም እንደዛው 300,000 ድፍን ስታደርገው ሀይሚ፣ ብሩክም 350,000 ድፍን ሲያደርጉት የዛን የደስታ ቪዲዮ ሰፕራይዝ ማየት የሚፈልግ ሰው አለ። ያንን ስንጠብቅ ሁላችንም። እናንተ ግን ሌላ ድራማ ይዘው ሲመጡ እውነት ለመናገር ቲክቶክ ላይ ያሉ የራሳቸውን ሀሳብ ነው ጀጅ ያደረጉ። ሁሉም ቢናደዱም በእነሱም አይፈረድም ነበር። ግን ዛሬ ደግሞ እሙሽዬ ይህንን እመነኝ አትመነኝ የሚለውን ድራማ ካንስል ስላረግሽልን በጣም እናመሰግናለን። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ አላምንሽም እመነኝ የሚል ድራማ ሀይሚና ብሩኬ ይዘው መጥተው ነበረ። በእርግጥ ድራማ እንደሆነ በደንብ ያስታውቃል። ፕላስ አንዳንድ ቻናላችሁን ቀዝቀዝ ያለ የነ ሀብንም የፍፄንም የሙፍታም እንዲሁም ሌላ ቤትም ሀይሚ መታለች። ያው ፑሽ ለማድረግ ነው። ሀበሻ በተፈጥሮ ይሄ ለየት ያለ ጋጋታ ምናምን ነገር ከሌለው ዞር ብላ ያው ብዙ ጊዜ ያልተረዳችሁት ነገር ቢኖር ይሄ ነው። እነ ሀይሚም ሆኑ እነ አብርሽም ሆኑ ሌሎች በአጠቃላይ ቡታጅራ ይትወሩ ስለታዘቧችሁ እውነተኛ የሆነ ነገር ይዘው አይመጡም። ለምን? ተመልካች አያገኙም። የሆነ ነገር ይዘው መጥተው ተመልካች ካላገኙ ደግሞ እነሱ ይከስራሉ። እንደኛ በነፃ አይደለም የሚያወጡት። ማለት እኛ ብዙ አናወጣም ለማለት ነው። እናወጣለን ግን ብዙ አናወጣም። እነሱ የኢንተርኔት አለ ብዙ ወጪ አለባቸው። በዛ ላይ ደግሞ እዘጋ ፑሽ ካልተደረገ የሚለቁት ቪዲዮ ምንም ዋጋ የለውም። ለዛም ከበድ ያሉ ስራዎችን ይዘው ይመጣሉ። መቼም ያው እስከዛሬ ይዘውት ከመጡት ምንም የተለየ ነገር አይደለም። እንዴት እንዳሰባችሁት ባላቅም፣ ለማንኛውም ይችን የፋሲካ በዓልን ሳምንትን ከቤተሰቦቻቸው ጋር የቤተሰብ ታይም ምናምን የሚባል ነገር አለ። ከእነሱ ጋር ብታሳልፉ አሪፍ ነበር። ግን ደግሞ በሰበብ ቡታጅራ ከመጣን እንግዲህ ጓደኞቻችንን ከኋላ ከበር የሆኑንን ፑሽ እናርጋቸው ማለት ነው። እንግዲህ የእነሱን ቻናል ፑሽ በማድረግ እነሱን ተጠቅመው የሚጠቀሙ ብዙ ጊዜ የሚያደርጉ ነው። በነገራችን ላይ ሀይሚና ብሩክ ተጠቅመው ሌሎችንም ይጠቅማሉ። ግን እነሱ ተጠቅመው ሌሎችንም ሲጠቅሙ የሆነ ሪዝን ይዘው መጥተው ነው። የሆነ ፕራንክ የሚሆን የሆነ ነገር ይዘው መጥተው ነው ሁሉ ጊዜ ብታው እና ለማንኛውም ዛሬ እሙሽዬ ብሩክን ጉድ ሰርተዋለች። እነሱ አልጠበቁም። ያው ሀይሚና ብሩኬ እንደተጣሉ አድርገው እሙሽዬ ፊት መጥተው ነበረ። ያው ሀይሚ የኢንትሮ ቪዲዮ ስትሰራ ሰክሳናለች። በቃ ደብሮኛል፣ እናንተ ፊት መጥቼ ማልቀስም አይጠበቅብኝም፣ ደክሞኛል፣ እናንተንም ማስደበር አይጠበቅብኝም። እኔ ብሩክን ብዬ ነው ቡታጅራ የመጣሁት። ለሁለተኛ ጊዜ ይችን ቃል ስደግማት እንደው ሀይሚን በእናታችሁ ተረዷት። የኔ እናት ልብ በሉ፣ ይችን ቃል ዛሬ ለሁለተኛ ጊዜ ደገመቻት። እኛም ከአንቺ ጎን ነን። ብሩክን ብለሽ ቡታጅራ ስትገቢ የትም ብትሄጂ ያው እኛ በቃ ህይወት ሸክላ ናት። የሆነ ነገር ካልሆን በስተቀረ ምንም ነገር ይዘሽ ብትመጪ ቢደብረን እንኳን ከጎንሽ ነው የምንሆነው። ግን ሀሚን ለሁለተኛ ጊዜ ይችን ቃል ደገመቻት። እኛም አለልንልሽ እስካለን ድረስ ያው ፈጣሪ ሲል ነው ሁላችንም። ፈጣሪ እስካለልን ድረስ እንኖራለን። በህይወት እስካለን ድረስ ግን ከጎኗ ነን። ምንም ይዘሽ ብትመጪ በምትሰሪው ስራ ላይ ልንተችሽ እንችላለን። ከዛ ውጭ እኛም ከጎንሽ ነን እና ለማንኛውም ብሩክን ብዬ ነው እዚህ የመጣሁት ብላ ብቻዋንም ያው የመግቢያ ኢንትሮ ስትሰራ ነገረችን። ከሙሽ ጋርም ሆና ያው እሱን ብዬ ነው የመጣሁት አለች። ለማንኛውም እሙሽዬ የኔ እናት ድራማውን ካንስል አድርገዋለች። ደስ የሚለው ነገር ብሩክ እሙሽዬ ሊስም ጎንበስ ምናምን እላለሁ ሲል እሷን መጀመሪያ ወይኔ እናት ምን አይነት እናት ናት? ልክ እንደ ብሩክ ናት። አንቺ እናንተ አንቺ አሉ ከፊት የቆመች ልጅ ስላለች እናንተ አልገረማችሁም? እሙሽ ብሩክ ከውጭ ገብቶ የሙሽዬን ሰላም ሌላት ሙሽዬን እግር ምናምን ሊስም እንደዚህ ሲል እሷን በመጀመሪያ አለች። እናት ነሽ አንቺ፣ እውነት ምራት አይደለሽም ለሀይሚ እናቷም ጭምር ነሽ። የእውነቴን ነው የምነግርሽ። በስመ አብ በጣም ነው የሚከብደው። ሀይሚ ከእናንተ ውስጥ መውጣት ማለት በጣም ነው የሚከብደው። ልክ እንደ ልጃቸው እንደ ልጇ ነው የምትያት እሙሽ ማለት ነው። እሙ ይትበሯን አይደለም እሙሽዬን ነው። ከዛ በተረፈ በጣም ነው እሙሽዬ እንደ እናት ቁጥጥ ኮስተር ብሽ የላ በጀበራ እሷን ሳም አያችሁ። ስነ ስርዓት እንደዚህ ነው ብሩክን ያስተማረችው ያሳደገችው። እንደዚህ ቆንጥጣ ስላሳደገችው ነው ለካ አሁን ስክን ብሎ ይሄ ፉን ፉን ማለቱን ቀርቶበት ይሄ ፉን ፉን የሚልበት ነው አይደል? ይሄ ኤጁ ግን ከዛ ሁሉ ተቀጥቦ ስራና ስራ ላይ ብቻ ፉን ፉን ይላል። ከዛ ውጭ ግን የለም። ጨዋነትን ከሙዬ ነው ለካ ከእሙሽዬ ነው። ይሄ እሙ
አንቺ እሙ የምትባይ ምን ነው ካፊ አልበጣሽ? ከእሙሽዬ ነው ለካ የተማርከው። ለማንኛውም እግሯን አስሞ ይቅርታ ብሏል ሀይሚን። ያው ሀይሚ ናት ግን ፕራንክ አድርጋ እናደደችው። ግን ቢሆንም ስለጠረጠረት ስላላመናት በመጠራጠሩ ብቻ እንዴት ሀይሚን ትጠራጠራለህ በማለቱ ብቻ ሀይሚን ይቅርታ ብሏል። እሱ የሚሆነው በማን ነው? በእሙሽዬ። ለማንኛውም ይመቻችሁ፣ 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 ይመቻችሁ። ለሁለት ሆናችሁ እሙሽዬን ወይ ፕራንክ የሆነ ነገር ልታደርጉ ነበረ። እሙሽዬ ግን ድራማውን ካንስል አድርጋለች። እንግዲህ ጨረቃ ፋሚሊዎቹም ተናደው ነበረ። በእርግጥ እኔ ቪዲዮ አልሰራውም፣ ለምን ምንም ነገር እንዲወጣ ከአንድ ቤቴ ስለማልፈልግ ተቆጥቤ ነበረ። ግን ያው የተናደዳችሁ ምናምን ነገር አላችሁ። ግን ለምንድን ነው የማትረዱት ነው እኔ በጣም ያልገባኝ ነገር። ድራማ ነው ስንላችሁ ለምንድን ነው እኛን የማታምኑ? ሰው ስለምትንቁ ነው እኮ። ሰው ስትንቁ እነሱም ይንቋችኋል እንጂ አያከብሯችሁም። ሰው ስትንቁ በቃ እኔ ብዙ ጊዜ ነግሬያችኋለሁ። ለማንኛውም ይመችሽ እሙሽዬ፣ የኔ እናት ይመችሽ፣ ይመችሽ፣ ይመችሽ።